ሰላም እንደምን ሰንብታችኋል ውድ የብስራት ዩቲዩብ ቻናል ተከታታዮቻችን ይህ የዳኝነት ምስጢር መሰናዷችን ነው። ለዛሬም አንድ ርዕሰ ጉዳይ ይዘን ወደ እናንተ እንቀርባለን። የካፍ ኢንስትራክተር ሽፈራው ሸቱ እንደ ሁሌው ከኛ ጋር ጥሩ ቆይታን ያደርጋሉ። ፕሮግራሙን እየመራው ከመላይ ስቱዲዮ ባለሙያዎች ጋር ቆይታን ማደርገው አዲስ መሐመድ ነኝ። ኢንስትራክተር እንኳን ደህና ቆዩ፣ እንኳን ደህና መጡ። ተቀያየርም ቦታ። ሰላም እንዴት ነዎት? ሳምንቶት እንዴት አለፈ? ጥሩ ነው። መልካም እንግዲህ ዛሬ ምስቲ አንድ ርዕሰ ጉዳይ እናንሳና ወደ ውድ ተመልካቾቻችን እንድረስ። ይህ ጉዳይ የበርካቶች ሐሳብ ይመስለኛል፣ በተደጋጋሚ የሚነሳም ጉዳይ ነው። እኛ ደግሞ ምን እንደሚመስል በሙያዊ አንደበት በሙያዊ ቋንቋ ወደ ውድ ተመልካቾቻችን እናቀርብላቸው። ብዙ የፕሮግራማችን ዓላማም ዋናውም ይዘቱ ከዳኝነት ጋር የተገናኘ ጉዳይ ስለሆነ የዛሬውም ጉዳይ እርሱን የሚመስል ነው። እንደው እንደ መነሻ እንዲሆነን ያክል ምናልባት ዳኝነት እንግዲህ ውስጥ በተደጋጋሚ የሚሰሩ ስህተቶች አሉ ወይም ደግሞ ተመሳሳይ የሚባሉ ጥፋቶች ይስተዋላሉ። እንግዲህ ዳኛው ልክ እንደ አንድ እግር ኳስ ተጫዋች ወይም ደግሞ እግር ኳስ ተጫዋቾች የራሱ የሆነ ስነ ልቦናዊ ዝግጅት፣ አካላዊ ብቃት የሚጠይቅ ሙያ ነው። ነገር ግን ልክ ወደ ሜዳ ሲገባ ወይ ሜዳ ላይ ልክ ተጫዋቹ እንደሚሰራቸው ስህተቶች ዳኛውም ደግሞ ተመሳሳይ ስህተቶችን ያስተናግዳል ወይም ደግሞ ስህተቶችን ይፈጥራል። ታዲያ ይህንን ነገር የሚሰራበት መንገድ ከምን የመነጨ ነው? ለምሳሌ ስህተቶች ይሰራሉ፣ አዎ ይሰራሉ። ነገር ግን ተደጋጋሚ ሲሆኑ ወይም ደግሞ ተመሳሳይ ስህተቶች የሚፈጠሩበት ምክንያት ምንድን ነው? ምናልባት አንዳንድ ጊዜ ከትኩረት ማጣት ጋር የሚነሱ ጉዳዮች ይኖራሉ። ነገር ግን ይሄ ነገር በሙያዊ ቋንቋ እንዴት ሊገለጽ ይችላል የሚለውን እኛ በፕሮግራማችን ብናነሳው መልካም ነው። ምናልባት የሚረዳን ከሆነ ረዳት ዳኞችም ስህተቶችን ይሰራሉ። እንደውም የረዳት ዳኞች ስህተት ወደ ዋና ዳኛ ስህተት የሚመጣበትም ጊዜ አለ። ወይም ደግሞ ጠቅልሎ አንድ ረዳት ዳኛ ስህተት ቢሰራ ሁሉም ጣቱን የሚቀስረው ዋና ዳኛ ላይ ነው የሚሆነው። ምናልባት ከዚህ የመነጨ ነገር ሊሆን ይችላል ወይ ቀደም ሲል ያነሳነውን ጉዳይ እንዲፈጸም ወይም ደግሞ እንድንመለከተው የሚያደርገን የሚለውን ጉዳይ ለውድ ተመልካቾቻችን እናቅርብ። እሺ፣ አመሰግናለሁ። እንግዲህ ዳኝነት የዳኝነት ኃላፊነት በጣም በጥልቀት መታየት ያለበት ጉዳይ ነው። ምክንያቱም ያቺ የሱ ፊሽካ ማለት እሱ የሚሰጣት ውሳኔ ማለት ብዙ ስሜቶችን የምትነካ የምታጠፋም የምታድንም ናት። ስለዚህ ያን ያህል ነው መገመት ያለበት። እንግዲህ የሱ ፊሽካ የሚያድን ከሆነ የሚያጠፋ ከሆነ ዳኝነት እንዲሰጥ የተወሰነው ፌር በሆነ ፍትሃዊ በሆነ መልክ ዳኝነቱን እንዲሰጥ ስለሆነ ተመርጦ የሚገባው ውሳኔው የሚያድን ነው። እኔ የምሰጠው ውሳኔ የሚያድን እንጂ የሚያጠፋ መሆን የለበትም ብሎ ራሱን ቃል አስገብቶ መዘጋጀት አለበት። ምን ማለት ነው? እንግዲህ ብቁ የሆነ ዝግጅት ወይም ዝግጅቱን በብቃት አጠናቆ መገኘት አለበት ዳኛም ረዳት ዳኛ በሚያደርጋቸው ዝግጅቶች ላይ ሁሉ ከጨዋታው ሕግ የተወሰኑ ነገሮች በስተቀር ሁሉም ዳኞች አንድ አይነት ዝግጅት ነው የሚያደርጉት። በእርግጥ ረዳት ዳኞች ላይ ስንመጣ ያሯሯጥና የምልክት አሰጣጥ ሊለያቸው ይችላል። ያውም አሯሯጡም ረዳት ዳኛ የሚሮጠውን አይነት አሯሯጥ መሀል ዳኛውም ሜዳ ውስጥ ይሮጠዋል። መሀል ሜዳ ውስጥ አይከለከልም። ብዙ ጊዜ የምናየው የጎንዮሽ አሯሯጥ ነው ረዳት ዳኛ የሚሮጠው፣ ወደፊት አይሮጥም። መሀል ዳኛ ደግሞ እንደዚሁ ሜዳ ውስጥ የጎንዮሽ ይሮጣል፣ እንደገና በፊት ለፊት ይሮጣል። ስለዚህ እሱም አይለያቸውም ማለት ነው። ቦታው ነውና የስራቸው ባህሪ ነው። ያ እንደዛ የሚሮጥበት ረዳት ዳኛው በጎን የሚሮጥበት ምክንያት ኳሱ በጎን መስመር በኩል መውጣቱን ለማረጋገጥ በሚያስችልበት ቦታ ላይ በመገኘቱ ነው። ሌላው ኦፍሳይድ በሚቆጣጠርበት ቦታ ላይ በመገኘቱ ነው ምልክቶቹ።
ማዕዘን ምትም ሆነ የመልስ ምት መሆኑን ደግሞ ለማመልከት እንደዚሁ ቦታው ስለሆነ ነው። የዳኝነት ስራቸውን ሊሰሩ የሚችሉበት ቦታ ነው። ዋናው ዳኛ ግን ሲጀመር በጠቅላላ ኢንክሉዲንግ ዘ አሲስታንት ሬፈሪስ ረዳት ዳኞቹንም አራተኛ ዳኛውንም እዚህ ደግሞ ጎል አካባቢ የሚቆሙ አሁን ይህንን ጎል አካባቢ የሚቆጣጠሩ ረዳት ዳኞች እነዚህም ሁሉ ገቨርን በሚያደርግ ሁኔታ ላይ ነው ያለው። ይሄ ነው ልዩነታቸው። ስለዚህ ዳኞች ይህን ውሳኔ ለመስጠት ሲነሱ ከጨዋታ ሜዳ ወደ ጨዋታ ሜዳ ሲገቡ ከቤታቸው ተነስተው መልበሻ ቤት ደርሰው ያን እንግዲህ ፕሮሰሶቹን ጠብቀው ልክ ጨዋታ ሜዳ ውስጥ ሲገቡ የዚህ ሁሉ የበላይ ናቸው። የነሱ ውሳኔ የመጨረሻ ነው። አዳኝም ነው አጥፊም ነው ብዬ ያልኩት ቅድም እዚህ ነው። የነሱ ውሳኔ ነው። ስለሆነም ነው ረዳት ዳኛው ውሳኔ ቢሰጥ አንድ የሆነ ውሳኔ ቢሰጥ ከውሳኔው በፊት ምልክት ነው የሚያሳየውና ያ ውሳኔ ማለት በፊሽካ ቢናገረው ኖሮ ወሰነው ማለት ነው። መልስ ሮራ ነው ብሎ የመልስ ሮራውን የሚያሳይ ከሆነ ዳኛው ግን የመልስ ሮራ ባለመሆኑ ምክንያት እሱ ቀርቦታል፣ ኳሱን አካሄዱን አይቶታልና ያንን ውሳኔ ሳይቀበል አውርድ ብሎ ምልክት በመስጠት እሱ ወደ ማያመለክትበት ሳይሆን ወደማያመለክትበት አቅጣጫ ምልክት በማሳየት ጨዋታውን መልስ ሮራውን እንዲቀጥል ያደርጋል። እንግዲህ ያ ሁኔታ ወሰነ ማለት ነው ዳኛው። የጨዋታው ሕግ ምን እያለ ነው? ረዳት ዳኞች ምንድን ናቸው? ስራቸው ምንድን ነው? በሚለው ኮለል ላይ ሲታይ ረዳት ዳኞች ይህን ያደርጋሉ፣ ይህን ያደርጋሉ፣ ይህን ያደርጋሉ፣ ይህን ያደርጋሉ ከሚል በስተቀር በአጠቃላይ ንግግር ዳኛውን ይረዱታል ከሚል በስተቀር ኢንሲስት ያደርጉታል የሚል ነገር የለም። ይገፉታል፣ ያስገድዱታል የለም። አሲስት ነው የሚያደርጉት። ዛትስ ዋይ እነሱም አሲስታንት ሬፈሪስ የተባሉት ስለዚህ ነው። እና ጨዋታውን በጥሩ ሁኔታ እንዲቀጥል እንደርሱ ሆነው ጨዋታውን ያግዙታል፣ ይረዱታል፣ ያመለክቱታል፣ ያስታውሱታል። ይሄ ነው ስራቸው። ያላየውን ነገር ሁሉ ያሳዩታል። ይሄ ነው። ዛሬ እግዚአብሔር ይመስገን ነገሮች ሁሉ ተለውጠው ሰው ሳያያቸው የሚነጋገሩበት ጊዜ አለ። ድሮ እኛ እሱ እዛ ጋር ሲሆን ምን ማለቱ ነው ብለን ከዚህ ሮጠን ሄደን እሱ ጋር ቆመን ነው የምናወራው። ያኔው ይላል ህዝቡም ተጫዋቹም ነው እሱ ነግሮት ነው እንጂ እኮ ዳኛውማ ጥሩ ነበር፣ እሱ ነው እንዲህ ያስደረገን ፔናልቲ ብሎ እንደሆነ አዎ ፔናልቲ ሰጠ፣ እሱን አይቶ ነው። አሁን ዛሬ እሱ ከዚህ ሳይነሳ እነሱ አውርተው ይጨርሳሉ። ቫር ደግሞ ነገር ሌላ አካል መጥቷል። ስለዚህ ትብብሩን አሳልጦታል ዘመኑ ቴክኖሎጂው። በፊት ግን እንደዚህ አይነት ነገር ነው። አሁን ለምሳሌ እንደ ምሳሌ ገንባሌው እየወረደ ተጫዋች ማጫወት አይቻልም። ገንባሌውን ወደ ላይ ወደ ቦታው ማምጣት አለበት። ይሄን ሳያደርግ የሚጫወት ተጫዋች ካለ እዚህ ጋር እኔ እያለሁ ረዳቱ እያለ ለእኔ ብዙ ተጫዋቾች እንደዚህ ካደረጉ ይሄ ረዳት ዳኛ ለእኔ እዛ ጋር ሆኖ በቴክኒካል ላንጉጅ ነው የምንነጋገረው የነበረው። ድሮ ቴክኒካል ላንጉጅ የራሳችን ኮድ ነው። ማለትም እግራችንን እንላለን። ይሄ ረዳት ዳኛ ዝም ብሎ ሜዳ ላይ እግሩን እንደሚያደርገው ምንድን ነው ብዬ ነው ቀና ሰል ያ ማለት ኮዱ ምንድን ነው? ገንባሌያቸው እየወረደ ነው እየተባልኩ ነው። ስለዚህ ያንን ጨዋታው ኳስ ከጨዋታ ውጭ ሲሆን ገሌ 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 አስተካክሉ ልል ይችላለሁ። ሌላም ቴክኒካል ላንጉጅ የምንላቸው ነበሩና በዛ እንጠቀም። እነዛ ቴክኒካል ላንጉጅ አሁን በምን ሆኑ? በሆኪ ቶኪ ሆነ። በቃ በዚህ በስልክ ሆነ፣ በመነጋገሪያ ሆነ እና ይሄ አንድ አድርጓቸዋል። ስራቸውን በታማኝነት ብቻ ሳይሆን እንዴት ነው ሌላ ሰው ይሰማኛል ወይም ሌላ ሰው ከሌላ ሰው ተጽዕኖ ይመጣብኛል የሚል ነገር አይኖርባቸውም። አእምሯቸው ላይ በግልጽ እንዲሰሩ ያደርጋል። ስለዚህ ዳኛ እንግዲህ ቅድም እንዳልኩት ተዘጋጅቶ መግባት ስላለበት፣ አጥንቶ የሚገባውን ነገር አጥንቶ መግባት ስላለበት ውሳኔውን በሕጉ መሰረት
መጠቀም። ለዛ የሚያገለግሉትን መነሻዎች ግን አስቀድሞ መስራት አለበት። ለምሳሌ ፊዚካል ፊትነስ ከሆነ ፊዚካል ፊትነሱን በትክክል አሟልቶ መስራት አለበት። ኢንክሉዲንግ ይሄ አሲስታንት ሬፈሪውም ቢሆን ሁሉም አላቸው እና መፍጠን ስለሚኖር ጨዋታ ላይ መፍጠን በሚኖርበት ጊዜ ይሄ ካውንተር አታክ የምንለው ነገር በሚኖርበት ጊዜ ግን ሩጫው የበለጠ ይሆናል። ስለዚህ የረዳት ዳኛው አጭር አሯሯጥ ከዚህ ስለማያልፍ ማለት ነው። ባይዘወይ ድሮ ከዚህ ጀምረን እኛ እስከዚህ ነበር የምንሮጠው። ረዳት ዳኛ እንደዛ ነው፣ እንደዚህ ግማሽ ማለት የለም። የመጣው ይሄ በእኛ አቆጣጠር 1967 ገደማ ነው የመጣው። ከዚህ ላይ መቆም እንዳለበት ረዳት ዳኛ ከዚህ እንዳያልፍ፣ ይሄኛውም ከዚህ ጀምሮ እስከዚህ ያለው ይቆጣጠራል፣ ወዲህ አያልፍም። ይሄ ሲባል ግን ዳኛውን አይረዳውም ማለት አይደለም። አንዳንድ ነገር በርቀትም የተፈጸሙ ነገሮች ካሉ ኒረስት ወይም ለድርጊቱ ቅርበት ያለው ረዳት ዳኛው ከሆነ የእሱን እርዳታ የእሱን አስተዋሽነት ይጠይቃል። ችግር የለውም። መረዳዳት የሚለውን አያግድም። ይሄ ግን ከዚህ እስከዚህ ለሚሮጠው ግን ረዳት ዳኛው ከሚሮጠው በፈጠነ መልክ የፍጥነት ሩጫ ልምምድ አለው። ረዳት ዳኛ እኩል አይደለም የፍጥነት ሩጫቸው እና ስለዚህ በፈጣን ልምምድ ይሄን ሲያደርግ፣ ይሄኛው ደግሞ በዲያጎናል ከዚህ ሜዳውን በሙሉ በመሮጥ እንደገና በኤስ እንደዚህ በመዞር በመሽከርከር እዚህም እዛም እዚህም እንዳሁን እንደ ድሮ የተወሰነ አይደለም። ከዚህ ጀምረህ ዝም ብለህ እንዲህ ነው የምትሮጠው። እዚህ ስትደርስ ይሄን ታየዋለህ፣ ይሄን ታየዋለህ፣ አንተ ከዚህ ጀምረህ እዚህ እስከምትደርስ ይሄን ታየዋለህ እያልን የምናስተምረው ነገር ሁሉ ቀርቷል። እሱ አሁን እዚህም ዳኛ ይኖራል፣ እዚህም ይኖራል፣ እዚህም ይኖራል። በሙሉ ነው የሚሮጠው። ለዛ የሚያስችለውን ግን ኤክሰርሳይዝ አሟልቶ መገኘት አለበት። እንደዚህ ከሆነ የተሰጠውን ስራ ሰርቶ ሊወጣ ይችላል። ሊያሸንፍ ማለት አሸንፎታል ማለት ነው። ሊያሸንፉት ይችላሉ የሚባሉትን ነገሮች ሁሉ እሱ አሸንፏቸዋል ማለት ነው። ሬዲ ሆኖ ተዘጋጅቷል ማለት ነው። ስለዚህ ጭቅጭቅም አይኖርም፣ ተጽዕኖም አይኖርም። እሱን ተጽዕኖ ላይ የሚከቱ ነገሮች ግን ከተፈጠሩ ዲሳይሲቭ መሆን አለበት። በጣም ወሳኝ መሆን አለበት። ወሳኝ ካለመሆን የተነሳ ነው አንድ ጊዜ እዚህ ሌላ ነገር፣ አንድ ጊዜ እዚህ ሌላ ነገር የሚመጣው። አንድ ነው። ሁለተኛ ልቡ ንጹህ መሆን አለበት። ንጹህ ማለት ምንድን ነው? ወገንተኝነት አንድ እሱ ወገንተኝነት እንዳይኖር። ሁለተኛ ተጫዋቾች በባህሪያቸው የምትሰጫቸው ውሳኔዎች አያስደስቷቸውም። ጥሩ ውሳኔ ሰጥተሽ ግብ አግብቶ ከሆነ ያ ቲም ሬፈሪው ጥሩ ነው ሊሉ ይችላሉ። ለተወሰነ ሰከንድ ደቂቃ ጨዋታው ይገለበጥና እነሱ ፋውል ሰርተው ቅጣት ምት ተሰጥቶ ያ ጎል ሲገባ ደግሞ ይሄ ዳኛ መቼ ያያል ሳያይ ነው እንትን ያለው የሚሉበት ሰዓት ነው። በ10 ደቂቃ ውስጥ እዛም ደረጃ አይደርስም። እና ስለዚህ በዚህ ጊዜ አጸያፊ ስድቦች ይሳደባሉ። ህጉ መሳደብ የሰውነት ጀስቸሪንግ እንትን አለ። እሱን የሚፈጽሙ ተጫዋች ላይ ክብር ነክ የሆኑ ነገሮች ላይ በቀይ ካርድ ሁሉ ይወጣሉ። አይ ይሄንን አላረግም ብሎ የሚታገስ ዳኛ አለ። ግን ስድቡም የሚያቃጥለው አለ ውስጡን። እንዲህ ባረግ ኖሮ ነበረ እንጂ እያለ እያሰበ ይሮጣል። ያ ተጫዋች አንድ ነገር ሲያደርግ ያገኘዋል። ሲሊ ነው እኮ ሊያልፈው የሚችል ነበር። ያኔ ይዘዋል። እንዴ ምን ያርጎ ያሰጣል ከተባለ ዳኛው እንዲሰጥ የተገደደበት ምክንያት አለ ማለት ነው። ሌላው ጋር ሲሰጥ ያልነበረው ያልታየው እዛ ልጅ ላይ ይሰጥበታል። ስለዚህ ያ ልብ ንጹህ ያለ መሆን ነው። ይቅር ባይነት ያስፈልጋል ለዳኛ። ምክንያቱም እነሱ ያበዱ ሰውነታቸው የሞቀ ውጤት ለማግኘት በዛ ላይ ብር አለ፣ በዛ ላይ ዋንጫ አለ፣ በዛ ላይ ብዙ ነገር ነው እያዩ የሚሮጡት። ዳኛው ደግሞ ምንም የሚቀርበት ነገር የለም። ምንድን ነው ያችን ጨዋታ ህግ በትክክል ለመፈጸም ነው። በዚህ መሀል ግጭቶች ይነሳሉ እና የእነዚህ የተጫዋቾች ቁጥብ ያለ መሆን ምክንያት ዳኛውን ወደ ብስጭት ይከተዋል ማለት ነው። ከሌላው አንጻር ደግሞ ሌላ በዳኝነቱ ላይ ተጽዕኖ የሚያደርገው አንዳንድ ረዳት ዳኞች
ያልኩት ይሁን የሚሉ አሉ። እኔ ሳመለክት መቀበል ነው አይደለም። ህግ ደግሞ እንደዛ አይልም። ባመለከትክ ቁጥር ዳኛው ይቀበልሃል አይልም። ስራህ ማገዝ ነው ማገዝ ነው። እንዳውም እንዲህ ያረገ የሚያስቸግር ከሆነ በድሮ አሁንም ወደ ኋላ ሊሄድና እንዲህ የሚያስቸግር ዳኛ ረዳት ዳኛ ካለ እንዲወጣ እናደርገዋለን እና ሌላ እንዲቀየርልን ነው። ጨዋታችን እየተበላሸ ነው፣ ያልሆነ ውሳኔ እየሰጠ ነው፣ ሊያሳስተኝ ነው፣ የቡድን ውጤት አላግባብ ሊወስን እንዳረገኝ እየገፋፋኝ ነው የምልበት ደረጃ ከደረስኩ እሱ ይቀየራል። አሁንም አለ ይሄ ደግሞ እኛ ድሮ በፊት ለፊት ነው በቃ ውጣ ሄድና እንትን በል ብለን ነበር። አሁን የለም። በስርዓት ያንን ጨዋታ ለሚቆጣጠረው ኮሚሽነር ኳስ ከጨዋታ ውጭ ሲሆን አስረድተሽ ሁኔታውን ህጋዊ በሆነ ጨዋነት በተሞላው መልክ እንዲቀየር ይደረጋል። እሱ ራሱን የማያሻሽል ከሆነ ማለት ነው። እንደዚህ የሚያደርጉ ረዳት ዳኞች በመኖራቸው ምክንያት ቅድም እንዲህ አረገ አሁን ደግሞ እንዲህ አረገ እያልኩ እያሰብኩ እንድሮጥ የሚያደርገኝ ከሆነ ይሄም ተጽዕኖ ነው፣ ውሳኔን ያሳስታል። በተለይማ አንድ ጊዜ እሱን ተከትዬ ተሳስቼ ከሆነ ውሳኔ የሰጠሁት እና ህዝቡ ጮሆ ተጫዋቾቹም አልቅሶ ክኒያ የኔ ውሳኔ the decision of the referee is final ነው የሚለው ህጉና የኔ ዳኛች ውሳኔ የመጨረሻ ስለሚሆን ረዳት ዳኞች የፈለጉትን አመልክተው የኔ ውሳኔ ነው የመጨረሻው እና ይሄን እያለኝ ህጉ ያ ሁሉ ነገር ሆኖ እኔ ግን መለስ ማለል ሆኜ ያንን የሱን አስተያየት ተቀብዬ የሚሄድ ከሆነ አጠፋኝ ማለት ነው። ዳኝነቱንም አጠፋው ማለት። እንዲህ አይነት ደግሞ ድርጊቶች ሲደጋገሙ ዳኞች ይበሳጫሉ። ትክክል ስራ የማይሰሩ ሜዳ ውስጥ ማለት ነው። እሱን እያሰቡ ነው የሚሄዱት። ኢንስትራክተር እንደው ቀደም ብለው የእርስዎን ዘመን ከአሁኑ ዘመን ጋር እያናጸሩ ሲነግሩን ነበርና ምናልባት ቀደም ብሎ በእናንተ ጊዜ በኮድም ልትግባቡ ትችላላችሁ፣ በምልክት የተለያዩ ውሳኔዎችን ልትወስኑ ትችላላችሁ። አሁን ላይ ደግሞ በጣም ፍጹም በተለየ መልኩ በቴክኖሎጂ የታገዘ በጣም ልዩ ልዩ ነገሮች የሚስተዋሉበት ነው። እንደው የግል ምልከታዎትንም እፈልጋለሁ እዚህ ጋር ቴክኖሎጂ መስፋፋቱ ነገሮች መራቀቃቸው ምናልባት እዚህ ጋር ተጽዕኖ ያሳድር ይሆን ወይ? የቴክኖሎጂ መብዛት መስፋት እንዲህ አይነት ተመሳሳይ ጥፋቶች እንዲፈጸሙ የራሱ የሆነ አስተዋጽኦ ወይም ደግሞ ጥሩ ጎን ይኖረዋል። በዛው ልክ ግን ተጽዕኖ ያሳድር ይሆን? ተጽዕኖ ያሳድራልም አያሳድርም ምን ብል ነው የሚሻለው? ምክንያቱም የሚያሳድረው ምንድን ነው? ዳኛው ሙሉ ሆኖ ስራውን በሚሰራበት ጊዜ የሰጠው ውሳኔም ትክክል ሆኖ እያለ በቴክኖሎጂ ምክንያት ቆይ ቼክ ይደረግ ይባልና ቼክ ሲደረግ ዳኛው ያላየው ነገር ኖሮ ያ ህግ የተሰጠው ውሳኔ የሚሻር ከሆነ እንዴት ይህን አላየሁትም የማለት ነገር። በቅንነት ካየው ባላየው ምክንያት ነው የሰጠው። ፔናልቲ ሊል ይችላል፣ ላይረግጠው ይችላል ልጁን ከዚህ ከፍጹም ቅጣት ክልል መስመር ውጭ ሊሆን ይችላል የረገጠው። እሱ ግን ውስጥ ነው ብሎ ሊሆን ይችላል የሰጠው። አሁን ብዙ ጊዜ የምናያቸው በዚህ በፕሪሚየር ሊጉም ላይ ብዙ ጨዋታዎች እናያለን። ስለዚህ አድሚት ነው ማድረግ ያለበት ዳኛው፣ ተደፈርኩ ማለት የለበትም። እና የዚህ አይነት ባህሪ በሰውነታቸው ያሉ ዳኞች በስጨት ሊሉ ይችላሉ። አንዳንዶቹ ደግሞ የሰጡት ውሳኔ ትክክል መሆኑን ያም ቫር ያረጋገጠላቸው ጊዜ ምን ይሆናሉ? ኮንፊደንሳቸው ከፍ ይላል። ትክክል ነኝ እኔ። ከዛስ ቀጥሎ ምን ይሆናል? ኦቨር ኮንፊደንስ ይሆንና እኔ የምሰጠው ነገር ሁሉ ትክክል ነው ማለት ነገር ዴቨሎፕ ያደርጋሉ ዳኞች። ስተት ነው ያን ጊዜ ገና ከጅምሩ እንዲህ ሲሉ ስተት ነው። ያ በአጋጣሚ ነው። ከዛ በኋላ ያለው ግን የዛው አይነት ሆኖ አይደለም የቫር ጉዳይ የሚጀምረው፣ በሌላ መልክ ነው። አዎ ሁሌ ልክ ሊሆን አይችልም። እና ስለዚህ ለዚህ ነው አንድ ቢጫ ካርድ አሁን ባለፈው ጊዜም አሁን ደግሞ በዚህ በአንድ ጨዋታዎች ላይ እንደምናያቸው ቢጫ ካርድ ይሰጧቸዋል። ቢጫ ካርድ ይሰጡና ቫር ይሄንን ማየት አለብኝ ብሎ ያያል።
እና ቢጫ ካርዳቸውን ትተው ቀይ ካርድ የሚሰጡበት ጊዜ አለ። ይሄ እንግዲህ ምንድነው እሱ አትኩረት አልነበረውም። እዚህ ጋር የሚደረጉ አካሄዶችን እዚህ ያለው ረዳት ዳኛም አልረዳውም። እሱም ጠጋ ማለት ነበረበት፣ አላለም። ስለዚህ ምንድነው የሚሆነው? በቅርበት አላየውም፣ ወይም ይሄ ጨዋታ እዚህ ገደማም ላይ ሊሆን ይችላል ወደዚህ። ስለዚህ አላየውም እዚህ ጋር የሆነውን ነገር እና አድሚት ማድረግ ነው። ምን ችግር አለው? እሱ ቢፍቀድ ቫር ይፍቀድ። ያን ውጭ ነው ደግሞ ስተቷም እቺ ኳስ ልክ እንዲህ ከሆነች በቃ አለቀ። አልገባችም፣ አልነካችም መስመሩም ማለት ነው፣ አለቀ። ውጭ ነው ከተባለ ውጭ ነው፣ እሱ ግን ውስጥ ነው ብሎ ከሰጠ መቀበል ነው። እግር ደግሞ አለ። አንዳንድ እግር አሁን የመጡ ጥሩ አይነት የእርግጫ እንትን እያጠኑ ነው ተጫዋቾች። ሁሉንም እግር ይተውና ተጫዋች ጣቶቹ ላይ ነው የሚረግጠው ተጫዋቹን። አዎ ይሄንን ግን ዳኞች አያዩም። ብዙ ጊዜ እግርና እግር ነው ሲጋጭ የሚያዩት። እዚህ ጋር ከሚደረገው ጥፋት ይልቅ እዚህ ጋር የሚደረገው ጥፋት አንደኛ ሴንሲቲ ጣቶች ናቸው እነዚህ። ሁለተኛ ዳኞች የሚያዩት እዚህ ጋር ያለው ይቀላቸዋል። ይሄን ሲረግጥ እችን ሲረግጥ ግን አያዩም። ምክንያቱም ይሄኛው እግር መጥቶ ተጋጭቶ ነው ወደዚህ ጋር የሚንሸራተት። እነሱ እግራቸውን አንሸራተው ይችን ነው የሚረግጡት። ስለዚህ አሁን ብዙ ጊዜ ቫር ቀይ ካርድ የሚለወጡት ተጫዋቾች በዚህ ነው። ቢጫ ካርድ ብሎ ይሰጣል እሱ እንደማንኛውም ግጭት አድርጎ፣ ግን ቀይ ካርድ ነው ትክክል ነው ቫር የሚሰጠው። አይ ትክክል ነው ብሎ ማመን ያስፈልጋልና እነዚህ እርግጥ ተጽዕኖም የሚያደርጉ አሉ፣ የማያደርጉበትም ሁኔታዎች እንግዲህ ከዚህ አንጻር ነው። መልካም ኢንስትራክተር እንግዲህ ጥሩ በሆነ መንገድ ገልጸውልናል። ዳኞች ለምን ተመሳሳይ ጥፋት ተመሳሳይ ስህተቶችን ይፈጽማሉ የሚለውን ርዕስ ይዘን ወደ ውድ ተመልካቾቻችን ስንቀርብ የዛሬውን ግን እዚህ ላይ እንቋጭና ለቀጣይ ሳምንት ደግሞ ቀጠሮ ይዘን እንሰነባበት። ውድ ተመልካቾቻችን የዛሬው የእግር ኳስ ዳኝነት ምስጢር መሰናዶ ፕሮግራማችን ይህንን ይመስል ነበረ። የካፍ ኢንስትራክተር ሽፈራው እሸቱ ከኛ ጋር ጥሩ ቆይታን አድርጓል። ከመላው ስቱዲዮ ባለሙያዎች ጋር በጋራ ቆይታን ያደረኩት አዲስ ማመር ነበርኩ። እስከ ፕሮግራሙ ፍጻሜ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ቸር ቆዩልን።